በደስታ የሚያስዘልል የተስፋ ቃል ምንድን ነው? Me that great city, the holy Jerusalem, descending out of heaven from God. በደስታ የሚያዘልል የተስፋ ቃልን ሐዋርያ ጳውሎስ በአዲስ ኪዳን ትቶ ምዕራፍ 2 ቁጥር 12 እስከ 13 እንዲህ ብሎ ይናገራል። የተባረከውን ተስፋችንን እርሱ የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ይላል የአምላካችን ቃል ሲናገር። መጽሐፍ ቅዱስ ኢየሱስ ዓለም ሳይፈጠር በፊት በአባቱ ዘንድ የነበረውን ክብሩን ትቶና ራሱን ባዶ አድርጎ ወደዚህ ምድር መምጣቱን ይናገራል። የሰው ልጆች ሊያደርጋቸው የማይችሏቸውን ታላላቅ ነገሮችን፣ ታምራቶችን አድርጓል። Peace, be still. የልብ ወዳጆችን መርጦ ቀንና ሌሊት አሰልጥኗቸዋል። እንደ ብረት አጠንክሯቸዋል። የራሱን ዓላማ፣ እቅድ፣ ፈቃድን፣ ራዕይን በእነርሱ ሕይወት ውስጥ አስቀምጧል። ያለ ቀዶ ጥገና በአጭር ጊዜ ውስጥ ብዙ በሽተኞችን ፈውሰዋል። ያለ ዘመናዊ የጦር መሳሪያ የዓለም ጀግኖችን ልብ ማርከዋል። ያለ አንዳች መድኃኒት መደንዘዣ የበርካታ ሰዎች ሕይወት በፍቅር ለውጠዋል። ያለ አንዳች ትምህርት ቤት ቁጥር ስፍራ የሌላቸው ምሁራን አሳፍርተዋል። ያለ አንዳች ግርግር ከብዙ ሰዎች ሕይወት አጋንንት አስወጥቷል። እንዲህ ያሉት የመሳሰለ ታላላቅ ነገሮችን ያደረገ እግዚአብሔር ልጅ ለቅርብ ተከታዮች ለደቀ መዛሙርቶች በድንገት ያልጠበቁት መራራ ነገር ተናገረ። የሰው ልጅ በሰዎች እጅ ተይዞ ይደበደባል፣ ይገረፋል፣ ይሰቀላል፣ ይሰቃያል፣ ይሞታል፣ በሶስተኛው ቀን ተነስቶ ወደ መጣበት ወደ አባቱ ቤት ይመለሳል በማለት ተናገረ። ይህ ቃል እንዴት ያለ የሚያስደነግጥ፣ የሚያስተግዝና የሚያዛዝን፣ የሚያስለቅስ ቃል ነው! በዚህ ቃል የተደነገጠው ጴጥሮስ ከችኮላ የተነሳ ይህ ያልከው ነገር ሁሉ አይሆንብም፣ አይደረስብንም አለ። ጌታ ኢየሱስ ክርስቶስም ለጴጥሮስ አንተ የሰው እንጂ የእግዚአብሔር አታስብምን? ኋላ ሂድ ብሎ ጴጥሮስን ገሰጸ። እንደተናገረም ለሞት በተዘጋጀበት ጊዜ የደቀ መዛሙርቱ ልብ በሐዘን ተመትቶና ታውኮ መኖሩን ተገንዝቦ እጅግ የሚያስደስት ለጆሮ ለስለስ ያለ ሙዚቃ እንደሚጣፍጥ ልባቸውን በደስታ የሚያሞቅና የሚያዘልል የተስፋ ቃል ተናገረ። እሱም ልባቸው አይታወክ፣ አይፈራ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለና ላዘጋጅቻችሁ ዘንድ እሄዳለሁ፣ ተመልሼ እመጣለሁ፣ እናንተ ወደ እኔ ይወስዳችኋለሁ፣ እኔ ባለበት ስፍራ እናንተ ከኔ ጋር ትሆናላችሁ ብሎ ይህን በደስታ የሚያዘልል የተስፋ ቃል ተናገራቸው። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 እስከ 3 እንመለከታለን። በዚህም ቃል መሰረት ተነስቶ ወደ መንግሥተ ሰማያት ሄደዋል። ተመልሶ ሊመጣ ጊዜ ተቃርበዋል። የጌታ ኢየሱስ ክርስቶስ መምጫ የክርስቲያኖች ትንሣኤ ቀን ነው። የነቢያት ትንቢት የሚፈጸምበት ቀን ነው። የሐዋርያቶች መልእክት በተግባር የሚተረጎምበት ቀን ነው። የቤተ ክርስቲያን ተስፋ የሚጨበጥበት ቀን ነው። የሰው ልጅ ያለ ገንዘብ ሊኖር ይችላል። ያለ ምግብ፣ ያለ ውሃ ለተወሰነ ቀናት ሊኖር ይችላል። ግን ያለ ተስፋ ግን አንድ ቀን ሊውል አይችልምና ለኛ ግን የዘላለም ተስፋችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ውድ የኢየሩሳሌም ነጋሪት ድምፅ ተመልካቾቻችን ዛሬ የተመለከትነው በደስታ የሚያዘልል የተስፋ ቃል ምንድነው ያለው አንዳንድ ትምህርቶችን አወርተናል። እሱ ምንድነው ካላችሁ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 እስከ 3 ጌታችን ኢየሱስ ክርስቶስ ለሐዋርያት የተናገረው ቃል ልብ እንላለን ማለት ነው። ይህ ደግሞ ጭራሽ የማይቀር ዘላለማዊ ደስታ የሆነ ቀን ነው። ጌታችን ደግሞ አንድ ቀን በድንገት መጥቶ እኛን ወደ መንግሥተ ሰማያት ወደ አባቱ ቤት እንደሚስብ የሚያሰባስበን ትልቅ ተስፋ ቃል የተናገረበት ቀን ነው። ውድ የኢየሩሳሌም ነጋሪት ድምፅ ተመልካቾቻችን ዛሬ በአጭሩ የተመለከትነው የዛሬ ዝግጅት በዚህ አበቃው። በሌላ በአዲስ ፕሮግራም እስከምንገናኝ ድረስ የጌታችንና የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን እየተመኘው የዚህ ቻናል አዲስ ከሆናችሁ የሳሙኤል ታምራ ኦፊሻል ቻናል ብላችሁ በቴሌግራም መከታተል ትችላላችሁ። ነባሪም ከሆናችሁ ይህን የእግዚአብሔር ቃል ለአምስት ሰዎች ቢያንስ ሼር ወይም ፎርዋርድ በማድረግ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋ እንድትካፈሉ እጋብዛችኋለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። አበቃው። ኢየሩሳሌም ነጋሪት ድምፅ ኢየሱስ በክብር ይመጣል። መልካም ቆይታ ይሁንላችሁ።